በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዐቢይ ጾም ሦስተኛው ሳምንት ምኵራብ። ምኵራብ ማለት አምልኮተ እግዚአብሔር ሲፈጸምበት ሕገ ኦሪት ሲነበብበት የነበረ በአይሁድ የሚሰራ መካነ ጸሎት ነው። ዘወትር ቅዳሜ ብዙ ሕዝብ ይሰበሰብበት ስለነበረ ጌታችን ለማስተማር ብዙ ጊዜ በምኵራብ ተገኝቷል። ስያሜም የተወሰደው በዮሐንስ ወንጌል ምዕራፍ 2 ከቁጥር 14 ላይ በመቅደስም በሬዎችን፣ ላሞችን፣ በጎችን፣ እርግቦችን የሚሸጡትን አገኘ ተብሎ ከተገለጸው ኃይለ ቃል ላይ ሲሆን ምኵራብ የሚለው ቃል በአማርኛም መቅደስ ተብሎ ተተርጉሟል። ምኵራብ የሚባለው ሳምንት ጌታችን ወደ ምኵራብ ገብቶ ማስተማሩን የሚነገርበት ቤቴ የጸሎት ቤት ይባላል፣ እናንተ ግን የሌቦች ዋሻ አደረጋችሁት ብሎ በምኵራብ ይሸጡና የለውጡ የነበሩትን የገሰጸበት፣ ቤተ መቅደስን የከብት መንጃ የወርቅና የብር መነገጃ ያደረጉ ሰዎችን ከነሸቀጣቸው ከቤተ መቅደስ ያስወጣበት፣ ቤተ መቅደስ የእግዚአብሔር ማደሪያ የስሙ መጠሪያ የጸሎት ስፍራ መሆኗን ያስረዳበትና ያወጀበት፣ በቤተ መቅደስ የንግድ ሥራ ማከናወን እንደማይገባ ያረጋገጠበት ዕለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።